በጣም ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያለን እግዚአብሔር ይመስገን። ሰላማችሁ ብዝት። የንስር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የንስር ቤተሰቦች የሁሉም ቤተሰብ አድናቂዎች፣ ደጋፊዎች ሚኪችን መጣ ማለት ነው። በጣም ደስ ብሎኛል። ሚኪ ከስር ተፈቷል። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። እንግዲህ ለዚህ ስላበቃው ሚኪዬ እንኳን ለቤትህ አበቃህ። በጣም ደስ ይላል። እንግዲህ ያሉት ችግሮች ደግሞ እንደሚፈቱም ደግሞ በእርግጥነት አንጠራጠርም። እግዚአብሔር ስሙ የተመሰገነ ይሁን። እንኳን ደህና መጣህ ብያለሁ። እንግዲህ ሁላችሁም አስተያየታችሁን የተሰማችሁን ስሜት ግለጹላቸው። ሰብስክራይብ እያደረጋችኋቸው ማለት ነው እና በጣም ደስ ይለኝ የእውነት ግን እነ ንስርን የእነ ንስርን ሚዲያ ይሄ ዝም ብለው እየገቡ ከሚያቦኩት ሚዲያዎች እነሱን ከመከተል እነዚህን ብናበረታታ ብናሳድጋቸው ለሀገር ባለውለታ ናቸው እና ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉላቸው። የንስርንም የንስር ሁለትንም እነ መብረቅንም ሁሉንም ሚዲያ ማለት ነው እና ሼር ምናምን እያደረጋችሁ ለሚመለከተው ሁሉ ብታደርሱላቸው ያድጋሉ። ሀገራችን ነው እያዳኑልን ያሉት እና ብቻ እግዚአብሔር ይመስገን። ሚኪዬ እንኳን ለቤትህ አበቃህ። በጣም ነው ደስ ያለኝ። እግዚአብሔርን እንደኔ ደስ ያለው ሀሳቡን መግለጽ ይችላል ማለት ነው። እንግዲህ ያው እኔም የእናንተ እህት ነኝ። ሰብስክራይብ አድርጉኝ። ሰላም ሁኑልኝ። እንግዲህ የሚቀረውን እንከታተላለን ማለት ነው። ማን ነው? የነበረው ከዛ በኋላ የነበሩት ግን ሳምንታት ሚኪያችን አባታችን በእርግጥ ውጭ ያለውን ነገር እንኳንም ደህና መጣ። ከነሳሚ ግን ያለውን ሚስጥር እንድትናገር በትህትና እየጠየቀው በተለያየ ጊዜ ሲመጡ የነበረው ውጭ ያለው ነገር ቦታው ላይ ባልሆንም ቢያስጨንቅም ግን በእናንተ ደግሞ ስለምተማመን እንደምትወጡት ስለምተማመን የመጨረሻዎቹ በተለይ 2 ሳምንታት ጥሩ ነበሩ። መልካም እንግዲህ እዛ ውስጥ ሆነ ራሱ ትንሽ አንዳንድ ችግሮች ለመፈጠር ይዳዱ ነበር ማለት ነው። አንተ ላይ ጥቃት ሰንዘር እየተሞከረ ነበረ። ለዛም እንግዲህ ቀድመን እኛ ከሆነ ሰዓት በኋላ ብቻ እንድትሆን እንዲደረግ አድርገን ነበርና እንደው የከፋ ነገር ገጥሞ ነበር ወይ የነበረው ነገር ያው ተመልካቾች ማወቅም ስለሚፈልጉ እዛ ውስጥ ጥቃት ሲሰነዘረብህ ነበር የነበሩትን ነገሮች በጠቅላላ የደረሰብን ነገሮች በጠቅላላ ከእንክብካቤ ባሻገር መጥፎ የምትላቸው ነገሮች ደግሞ እስኪ ያው እንግዲህ እዚህ ጋር እንደዚህ ሲልህ ሚኪ ለእኛም ሳይሆን ለኦዲየንስም ብለህ ይሆናል አይደለ ደስተኛ ነገራቶችን ብቻ ለመግለጽ ትፈልግ ይሆናል።
ግን ደግሞ እውነታው መታወቅ አለበት። ገብቶሃል አይደለ? የምንሸፋፍነው ነገር መኖር የለበትም። የደረሰብህ ነገር ካለ ውስጥ የተፈጠሩ ነገር ካለ አሁን በሰላም መውጣት እዚህ ጋር ተሰብስበን መገናኘታችን ትልቅ ነገር፣ በጣም ትልቅ ነገር። ግን ደግሞ ምንድን ነው ቀጣይስ ምን ልንማርበት እንችላለን? ከዚህ ነገር እንዴት ነው ስህተታችንን አንጽተን መጓዝ የምንችለው የሚለውን ነገር ደግሞ አንድ ስቴፕ ወደፊት ለመሄድ ያለው እስኪ ውስጥ ያጋጠመህን ነገር ደግሞ እውነታው ገብቶሃል አይደለ? እንደ ወንድም ይከፋቸዋል፣ የሆነ ይሰማቸዋል። እኔ እንደዚህ ሆኛለሁ ብዬ ብነግራቸው የሆነ ስሜታቸው ጥሩ ላይሆን ይችላል። የምትለው ነገር ሊኖር እንደሚችል አውቃለሁ ለትንሾቹ ወጥቶ ነበር። መጨረሻ አካባቢ ላይ እኔ መጥቼ እዛ እስር ቤት ውስጥ ግብ ፈጥሬ ምናምን ያ ሁላ ታምር መጥቶ እነ ሉሌ መጥተዋል። በሳቱ በጣም ከባድ ረብሻ ነበር የተነሳው። አንተን ከዛ ከነበርክበት ወጥቶ አንድ ክፍል ለብቻ ውስጥ እንድትቀመጥ ለማድረግ የተነበረበት ሁኔታ ማለት ነው። በጣም እኔ እንጃ እኔ ምን እንደሆነ አላውቅም። የዛ ሰዓት የነበረው ነገር በጣም ይለይ ነበረ። እነዚህ ሰዎች ምንድነው ውጭ ሆነው ምንም ነገር ስላልተሳካላቸው ውስጥ ባለው ሰው ነው የሄዱት። ውስጥ ባለው ሰው እንዴት ይሄዳል? ብዙ አይነት መንገዶች አሉ። ማለት ያው ምን አይነት ሰዎች እንደሆነ እናውቃለን። ሜርሲን ምን ላይ እንደከተቷት እናውቃለን። ያው ስለ እህት ያለውን ነገር ነግረናል። ኢቨን ከትላንት ወዲያ ምግብ አብሳዬ ላይ የተደረገ ነገር አለ። ምግብ የምታበስል ልጅ ምግብ ውስጥ የእንቅልፍ መድኃኒት እየጨመረች እየሰራች ምግብ ያንተ ውስጥ ሳይሆን ወደ ሌላ ቦታ የሚሄድ ምግብ ላይ እየተቀበሏት ነበር። እነዚህ ሰዎች ሰው ያገኛሉ ማለት የዛ ውስጥ የታሰረን ሰው ቤተሰብ የሚሆን ምንም እዚህ ያለን ሰው ሊያስጨንቁ ከፍለው ሊያስማሙ ይችላሉ። ገባርለ አሁን ሄዶ እስር ቤት ላይ አንድ ተሰረኛ ቤተሰብ አለ ስለዛ ሰው ኢንፎርሜሽን ካላቸው እናጠፋባለን። ይህን ሰውዬ እንደዚህ ያደርግ አስጨንቀው እንደዚህ አድርገው ጉዳው ምናምን ከተባለ ያ ሰው ሊያደርግ ይችላል። ቤተሰቡን ብሎ
አናም ደግሞ በገንዘብ ከተደራደሩ ገንዘብ ወዳድ ደግሞ ሰዎች አሉ። እስር ቤት ውስጥ እኮ በተለያየ አይነት መንገድ ነው ወደ እስር ይገቡታል። ስለዚህ በተለያየ አይነት ወንጀል ስራዎች ስለሆነ የሚገቡት እነዚህ ሰዎች በተለያየ አይነት መንገድ ከእነዚህ ሰዎች ጋር ዲል ሊያደርጉና ሚኪን ሊያስጨንቁት ይችላሉ። ገባል? አንተን ደግሞ በደንብ ነው የሚለዩ፣ በደንብ ነው የሚለዩ። ምክንያቱም ሚኪ የሚለይ ነገር አለ፣ ትታወቃለህ። ሚዲያ ላይ ፎቶ ራሱ ቢላክ ሚኪን መጠየቅ የምፈልገው ነገር አለ። ማለት ሁለት ነገር ነው መጠየቃችሁ አይቀርም። ምንድነው እሱም እኔ አንድ ወዳጄ ነበር፣ ምናልባት እናንተ ታውቁታላችሁ። ያው የአእምሮ ህሙማን እና እንዲህ ማገገሚያ በሱ የተጠቁ ሰዎችን የሚያክሙ ወዳጄን ታውቁታላችሁ። እና እሱ በሆነ በተፈጠረ ኬዝ ምናልባት ታስታውሱ እንደሆነ ለ2 ወር እስር ቤት ገብቶ ነበር እና በዛም በገባበት ወቅት ውስጥ ላይ የሰራቸው ስራዎች ብዙ ነበሩ። በራሱ በሙያው ማለት ነው። ብዙ ተስፋ የቆረጡ ሰዎች ነበሩ። ማለት ምንም ጥፋት ሳያጠፉ እስር ቤት ገብተው ብዙ ጉዳት ላይ የነበሩ ሰዎች አሉ እና እነዛን ሰዎች ከተስፋ መቁረጥ አውጥቶ ራሳቸውን ለማጥፋት እየሞከሩ የነበሩ ሰዎች ነበሩ። ማለት ትሪትመንቱን እንግዲህ ስለሚያውቀው ዶክተርም ስለሆነ በዘርፉም የተማረ ሰው ስለሆነ እነዛን ሰዎች የመለሰበት ሁኔታ ነበር እና ከእስር ቤት ከወጣ በኋላ ምንድን ያለኝ የገባሁት ለበጎ ነው፣ ቢያንስ እኝን ሰዎች አድኛለሁ ብሎኛል። እና ሚኪን መጠየቅ የምፈልገው አንድ ጥያቄ፣ እስር ቤት ውስጥ ምን አይነት ሰዎችን አግኝተሃል? እንደዚህ የተጎዱ ሰዎች ምናልባት የነበሩ ማለት ለኦዲየንስም ግልጽ እንድታደርግ ስለምፈልግ ነው። በተጨማሪም ደግሞ ገጠመኞች ማለት እስር ቤት ስትገባ እንግዲህ የሚገጥም ብዙ ገጠመኝ አለ እና ስትገባ ጀምሮ የሻማ ከሚለው ጀምሮ ማለት ነው። ውስጥ ላይም እንደሚታወቀው ካፖ የሚባሉም ይኖራሉ። ራሳቸውን እንግዲህ አለቃ አድርገው የሚሾሙ ሰዎች ይኖራሉ እና የገጠመህንም ነገር አንድ ላይ እስኪ አያይዘህ ንገረኝ። አዎ እንደነገርኳችሁ ያው ማውራትም የፈለኩት የነበረው የመጀመሪያው የሆነ ጨለማ የሆነ ፓርት አለው እስር ቤት። ምንም ጥያቄ የለውም። ነፃነት ለሰው ልጅ እጅግ በጣም ወሳኝ የሆነ ነገር መሰረታዊ ነገር ነው። ያለ ነፃነት ምንም ነገር ሊጥምህም ምንም ነገር ሊያስደስትህም አይችልም። ስለዚህ ነፃነትን ስትነጠቅ የሆነ የሚጨልም ነገር አለ፣ ተስፋ እንትን የሚል ነገር አለ እና በዛው መጠን ደግሞ የምታገኛቸው ሰዎች ተስፋ ይሆነዋል እና የምትሰማው ነገር እያንዳንዱ ሰው ታሪክ የአንተ ህይወት ውስጥ ልብ ብለህ ከሰማቸው የእያንዳንዱ ሰው ታሪክ እንትን ይላል፣ ያስተምርሃል እና የምታገኛቸው ሰዎች እጅግ የሚገርም ነው። በእርግጥ እኛ ከወንጀለኞች ጋር ረጅም ዓመታትን አሳልፈናል። ምን አይነት ባህሪ እንዳላቸው የብዙ ወንጀለኞችን ታሪክ ሰምተናል። እዛ ደግሞ አሁን እኛ ወንጀለኞች ጋር የምናሳልፈው ታይም እና እዛ ያሉት ወንጀለኞች የሚለያቸው ምንድን ነው? ኦልሬዲ እነዚህ በጸጸት ውስጥ ያላለፉ ገና ልባቸው የደነደነ ሰዎች ናቸው እና የሰሩትን ስራ እንደ ጀብድ የሚያወሩ ከኛ ጋር ሰጣ ገባ ውስጥ የሚገቡ ሰዎች ናቸው። እነዛ ግን እስር ቤት ውስጥ ያሉት ሰዎች እጅግ በጣም በሰሩት ስራ የሚጸጸቱ፣ ትናንትናቸውን የሚረግሙ፣ ያቺን ሰከንድ አልፊያት ቢሆን ያቺን ደቂቃ ቆም ብዬ አስቤ ቢሆን የወሰድኩት እርምጃ 10 ዓመታትን 20 ዓመታትን የተነበሩ። ስለዚህ የሚያስቡት ቆም ብዬ ባሰብ ኖሮ ይህ ሁሉ ነገር ውስጥ አልገባም ነገር እና በህይወታችን ውስጥ ሁላችንም ይህን ነገር ስንረዳ ሁላችንም በህይወታችን ውስጥ ቆም ብለን ማሰብ ከቻልን ለእያንዳንዱ እርምጃችን ዝም ብለህ በደመ ነፍስ የምትወስነው ነገር እንትን ይላል። ነገ ላይ ይዞት የሚመጣውን መዘዝ ነው የምትማርበት እዛ ጋር እና በህይወታችን ውስጥ ለምንወስነው ውሳኔ ተመልካቾች ሁላችንም ነገ ላይ ጥቁር ጠባሳ ጥሎ እንዳያልፍ ሰከንድ ቆም ብሎ ማሰብ በጣም ትልቅ ቫሊዩ፣ ሰከንድ ምን ያህል ቫሊዩ እንዳላት እዛ እስር ቤት ነው የተረዳሁት እና ብዙ አይነት ሰዎችን አግኝቻለሁ። አብዛኛው ሰዓቴን ላለመጨናነቅ ስል መጽሐፍ አነብ ነበር። መጽሐፎችን በማንበብ ነበር ጊዜ ማሳልፈው። በደንብ መጽሐፎች አክመውኛል ብዬ አስባለሁ። ሌላው ስንገባ አወቤስ የሻማ ነበረ በቃ እንትን ብለው ነው የተቀበሉኝ። ግን እንዴት እንደሆነ አላውቅም። እንግዳ ነው ቆይ በኋላ ምናምን ተባለ። ጥግ ላይ ቦታ ሰጡኝና ለህግ አካላትም እዛ በነበሩትም ያው በእናንተም ስገባም አይተው ስለነበር በደንብ ስለነበር እንትን ያለ ነገር አልነበረም። አልዘፈንኩም በዚህ ድምፅ እና ጥሩ ጊዜ ነበር። ጥሩ ነበር። ምናልባት ያው
ያው ለውድ ቤተሰቦች ማካፈል ስላለብህ የጠየቁትም ጥያቄ ደግሞ ግዴታ ያሳለፍከውን ህይወት ደግሞ ተመልካቾችም ስለሚጠብቁት ያው የተመልካች ቤተሰቦችን ስሜትና ጥያቄ አከብራለሁ። እንግዲህ ወደ እኛ ቤተሰብ ደግሞ መመለስ ያለብን ይመስለኛል። የተጠየቁ ጥያቄዎች እንግዲህ ያው በሚገባ በአግባቡ ተመልሰዋል። እኔ ጋር ደግሞ ብዙ ጥያቄዎች አሉ፣ እኔም ጋር ወንድሞችም ጋር ማለት ነው። ዋናው የምንጠይቃቸው ጥያቄዎች እነዛ ናቸው። በዚህ ሰዓት ላይ ለውድ ቤተሰቦች ክብር ስንል ነው ቁጭ ብለን እየተወያየን ያለ ነው። እህታችን ያው ያለችበት ሁኔታ የእናታችንም ሁኔታ ውድ ቤተሰቦች እንደዚህ ቁጭ ብለን እንድናወራ የሚፈቅድልን አልነበረም። ሚኪ ደግሞ እኔ አንተን በደንብ ነው የምቀርብህ፣ ብዙ ነገሮችን አሳልፈን ነበረ። እኔ በጣም ተጎድቼም ነበር። በዚህ ምክንያት መረጃዎችን በግልጽ ማናቃቸው ሁኔታዎች ተፈጥረዋል። የሰማኋቸው ነገሮችም እንደ አዲስ እያስገረሙኝም ነበረ። ሚኪ እስቲ ሉሌ የኔን ስሜት በደንብ ያውቃል። በየቀኑ እንቅልፍ እየነሳው የምጨቀጭቀው ጉዳይ ስለነበረ ማለት ነው። ከኔ በላይ የውስጤን ጥያቄዎች በአጠቃላይ ለሱም ስለምሰጠው በእርግጥ ሁላችሁም ጋር ነው እንደ ወንድም የምናወራው። ግን ኬዞቹ ደግሞ ለእናንተ ይህንንም ለመስማት ጊዜ ፋታ ይሰጣችኋል ብዬ ስላላሰብኩኝ ነው። እና ዋናው ጥያቄያችን የዚህ